ውስጥ ይጽዳ። አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ ነው። ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ፣ ዳዕዋችን ሚዛን የሚደፋው ውስጥ ሲጸዳ። አላህ ሁላችን ይወፍቀን። ውስጥን እንዴት እናጽዳው? አንድ ሶስት ህክምና ለወፍቃችሁ። አንደኛ ማን ነኝ ብለህ ራስህን ማሰብ። አንተ ለመኩራት ማን ነህና? መጀመሪያ ካፈጣጠርህ ጀምር። ተመጋቢ ነህ አይደል? የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል። ማን ነህ አንተ? አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው፣ ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል። ሲሄድ እንትን አገኘው፣ ሙጠሪፍ ኢብኑ አብዱላህ አልሽኺር የሚባል ትልቅ ሳል ሰው አገኘውና አንተ ሰው ሆይ ያረማመድህ ኩራትህን እስልምናና አላህ አይወደውም፣ እስኪ ረጋ በላል ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለው። እኔ ንጉሱ ነኝ መሪው ነኝ ሊለው እኮ። እርሳቸውም ገብቷቸዋልና አዎ አውቃለሁ አሉ። መነሻ የሚያስጠላ ፍትወት ነህ አሉ። መጨረሻ የሚገማ ጀናዛ ነህ አሉት። በሁለቱ መሃል ሆድ ላይ ቆሻሻ ይዘህ የምትዞር ነህ አሉት። ግልጽ ነው። ማን ነህ እናንተ? እስኪ መነሻህን ንገረኝ። ሚመንይኒው ምናን ከዛ ثم إنكم بعد ذلك ለመይቱን ሟች ነህ። መሃል ላይ ደግሞ ቆሻሻ አዝለህ ነው የምትዞረው። ድንግጥ አለ። አረማመዱን አስተካከለ። አንተ ራስህን ማን ነኝ እኔ ከሰው ላይ የምኮራው? በቀለም በምን ማን ነህ እናንተ? ለዛ ነው አላህ ቁርአን ላይ ወላ ተምሽ ፊል አርድ መራሃ ይላል። መሬት ላይ ተኮፍሰህ አትራመድ። ኢነከ ለን ተኽሪቀ አልአርድ መሬትም በሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው። ወለን ተብሉገ አልጅባለ ጡላ አሊያም ቁመና ተራራ ጋር ይስተካከል። ምንድነው የምትነፋው? መሬት ልትሰነጥቅ ነው ወይስ ኪሊማንጃሮ ጋር ልትወዳደር? ወላ ተምሽ ፊል አርድ መራ ረጋ ብለህ ሂድ። አሁን እሱ ጋር አይደለም። አንደኛው እሱ ነው፣ እኔ ማን ነኝ ብለህ መረዳት ነው። ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቀው። በእስልምናችን ደግሞ ሱኡል ኻቲማ ምንለዋል፣ ያፈጻጸም መክፋት። አሟሟት አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጠው ግልጽ ነው። ፍጻሜ ቢከፋስ ዲሰው ተችተህ ተሳድበህ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቅህ። እኔ አንድ ልጆች አውቃለሁ፣ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ። ተውሂድ አጥብቀው ወደዛ አሉ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ። ተከራከርናቸው፣ ምን አልናቸው፣ ቀጠሉ። ከተወሰነ ዓመታት በኋላ ይሄ መነግራችሁ ከዛሬ 15 ዓመት በፊት ከተወሰነ ዓመታት በኋላ እነዚህ ልጆች ተክፊሩንም ትተውት ሶላቱንም ትተውት ጫት እየቃሙ አገኘዋቸው። ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ ላይ። አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ የኔ ፍጻሜ ምን ይታወቃል? ብዙ ታሪክ አለ ብነግራችሁ የሚያስደነግጡ በእስልምና ያለፉ። ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረግ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትና አለ? አንድ ሼኽ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ እያለሁ ነው የመከሩኝ ከ10 ምናምን ዓመት በፊት። አንዴ አሉ መስጂድ ውስጥ ስጋ በጣም ጠንካራ ናቸው፣ ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላሁ አክበር ብለህ ነው የምትገባው። ንያ በቀልብ ነው፣ ሶላት ላይ ጾም ላይ ነው፣ በድምጽ ወይም ሐጅ ላይ ነው የምትነያው። ከዛ ይንተባተባ ነውይቱ ሶሊ ዙር 40 ረካ ምናምን የሚሉት አለ። በቀልብ የሚባለውን ሰው ባፉ ይለዋል። ይሄን ይደጋግመዋልና ተክቢራ ማለት አልቻለም። አሰለቸኛል። አሁንም ልልስል እሱም ይላሉ በቃሉ ረበሸኝ። አንተ ይሄን ነገርህን ተውና ተክቢራ አርገህ ግባ አልኩት። ድንግጥ አለና አላሁ አክበር ብሎ ገባ። በጣም ተበሳጨቼ ቤቴ ገባ። አይደርስ የለም መግሪብ አዛን አለ።
ሶላት ልሰግድ መስጂድ ተክቢር አልልብል ማለት አልቻልኩም። እንደዛ ሰውዬ መደጋገም ጀመረ። እንዴት ልበል ተክቢር አላርጋ? እንደገና ወደ አላህ ተዋድቄ አልቅሼ ጌታዬ ይቅር በለኝ ብዬ አፌን ፈታው። አላህ አንተ ሰዎች ላይ የምትተቻቸው ነው ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትነስ ዋስትና አለ? የለም። እዛ ነው ከኩራት ሙእሚን ይጠበቃል። በሰው ከማሽሟጠጥ ይርቃል። ሰዎች ጠመው ሲያዩ በፍቅር ነው የሚያቸው። እንዴት ልሳባቸው ነው እንዴት ይምጡ እንጂ የሆነ እንኳን ገደል ገባልኝ ليس من اخلاق المسلم። አራተኛው ኩራት ሲሰማ ነፍስን መሬት አውርደህ ልኳን ማሳየት ይጠበቅብሃል። ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነው ወቅት ከቤታቸው ወጡና አሰላቱል ጃሚዓ ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብን ስትጣራ አሰላቱል ጃሚዓ ሰሃባው ከየቤቱ ወጣ። በዛ ፀሐዩን ታውቁታላችሁ የአረቡ ምድር ወጣ ቆመ። እንደ ቆመ መልእክት ሊያስተላልፉ ነው። ጦርነት ሊያውጁ ይሆን? ሰሃባው ጆሮውን ጣል አድርጓል። እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበራል። ይችን ተናገሩና ተመልሰው ቤታቸው ገቡ። ሰው ተበተነ። ሰይድና ዓሊ ተከተሏቸው። የአሚር አልሙእሚኒን ምንድነው ያረከው? ራስን አዋርደህ እኮ ነው የተመለስከው አሏቸው። አዎ ያ ዓሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት። ዑመር አሁን እኮ የሀገር መሪ ሆንክ፣ የኡማው አስተዳዳሪ ሆንክ፣ ምድር በእጅህ ገባች። ሩምና ፋርስ እኮ ይፈሩሃል። ማን አለ ካንተ የበለጠ አለችኛ። ወጥቼ ህዝብ ፊት ላዋርዳት ፈለኳል። አየኸው እንዴት እንደሚሰብራት ክስክስ አምጥተው ቀድ አፍላሃ መን ዘካሃ ማለት ይሄ እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል። ኢማም አልሻዕራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ። ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው። ህዝብ በጣም ይወዳቸው ነበር። በተለይ እርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ። አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው። ሰው ይወዳቸው ነበርና መኪናው ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ። ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኛሉኛ። ቆሙ፣ ወረዱ፣ ሽንት ቤት ገቡና ዘገዩብኝ። ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል። ግራ ገባኝ። ያ ሼኽ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው? ተወኛል። አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም አሉ። ልሰብራት ፈለኩ። ተራም ሆነ። ግልጽ ነው። ሰው የሚያደንቅ ምን ነው? ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ። ሰለፎች እንዲህ ነበሩ። ደጋጎቹ ከውስጥ ጋር ነው ጨዋታው። ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ። እሷን ማጽዳት አለባት። እሷ መጽዳት አለባት። ኺታም የሚያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን። አላህ ሁላችን ይወፍቀን። ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው። አላህ ውስጣችንን ጽድት ያደርግልን። ስለዚህ ለተዋዱዕ ከሚረዳን ውስጥ ኺታምህን መፍራት፣ በዛ አላህ እንዳይፈትንህ መጠንቀቅ፣ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ፣ ማንነትህን መረዳት ነው። ይህን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል፣ ማጽዳት ይባላል። ከዚህ በኋላ ምን አለው? ተሕሊያ እንለዋለን፣ ማስዋብ። ሽቶ ልብስ ሳይታጠብ እንቀባለን። መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናደርጋለን። ከሽቶ በፊት ልብስ መታጠብ አለበት። አሁን ምሰጣችሁ እሱ ነው። የኩራት ተቃራኒ ምን ይባላል? ምንድነው የምንለው? ድምፅ አልተሰማኝም። መተናነስ በአረበኛ ምን እንለዋለን? አተዋዱዕ።
ዝቅ ማለት መሰበር ማለት ነው። ራስን በትክክል አሳንሶ ማየት የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ፣ ሁሉም ካንተ የተሻለ እንደሆነ ማሰብ። ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ أتدري لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው። ያ አላህ እኔ አላቅም አለ ሙሳ አላቸው። የፍጡራንን ቀልብ ሁሉ ተመለከትኩታል፣ ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል። ግልጽ ነው። ቀልብ ለአላህ ስብር፣ እኔ ትንሽ ነኝ፣ እኔ ፍጻሜ ምን አውቄው፣ እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ የአላህ እርዳታ ከሱ ጋር ይሆናል። ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል። ግልጽ ነው። ይሄ ነበር ባህሪያቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አን ተዋضዑ እርስ በርስ ተናነሱ ሐታ ላ የፍኸር አሐዱን አላ አሐድ አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ፣ ስብር በሉ። በሌላም ሐዲሳቸው ላይ መን ተዋضዐ ሊላህ ለአላህ ስብር ያለ ረፈዐሁ አላህ ከፍ ያደርገዋል። ሰይድና ዑመር ይህን ሐዲስ ሲናገሩ መን ተዋضዐ ሲሉ እጃቸውን ወደ መሬት ዝቅ ያደረጉት ነበር፣ ረፈዐሁ አላህ ሲሉ ወደ ሰማይ ያነሱት ነበር። ለአላህ ስብር ያለ አላህ ከፍ ያደርገዋል። እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም፣ ሪል መርምሮት ማን ነኝ እኔ? ከመሃላችሁ በኹሹም ይሰግዳል? አዳጋች እኮ አለ እንዲህ ሶላት ውስጥ አሁን እንዲህ ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም። ኢላ ማ ረሒመ ረቢ። ይሄ ማንነቱ የሆነ ሰው እሻላለሁ ሊል በፍጹም አይመችም። ሁሌም አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፊሩላህ አስተግፊሩላህ አልተሟላም ሶላቱ። ሱብሓነከ ማ ዐበድናከ ሐቀ ዒባደቲክ እንደ ነገሩ ነው ሰግደን የወጣ ለመጨረስ ነው የጓጓ። እናታችን አይሻ ነቢዩን ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽን ትንታኔ ጠየቀች። አንቀጹ ምን ይላል? ወለዚነ ዩእቱነ ማ አተው የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው። መስጠት ያለባቸውን ነገር የሰጡ ወቁሉብሁም ወጅለቱ ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው የሚለውን አንቀጽ ስታነብ ወደ ታላቁ ነቢይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አሏቸው አለች። ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል? አላህ ባይቀበልን እንስ ብለው ይፈራል። ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ? የሰው ፊት ነው የፈለግክ ቢለኝስ? ሶላቱ አልተሟላም ቢለኝስ? ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች። በስራቸው የሚኮፈሱ አይደሉም። አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ። ተዋዱዕ ማለት እንዲህ ማለት ነው፣ ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኟቸው። ሐሰን አልበስሪ ምን አሏቸው? እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገውም አሉ። ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጃ። ሰው ስታይ ወኸይሩ ምኒ ሙእሚን አቋሙ ይሄ ነው። ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስባል። አነ ኸይሩ ምንሁማ የሸይጣን ጥሪ ከሱ ነው ይሻላል ጥፋት። እዛ ነው አንድ ሰለፍ ምን ይላሉ? አንድ አባባል አላቸው። ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ። ምክንያቱም በእድሜ ይበልጠኛል፣ ከኔ የተሻለ ሰግዷል፣ ዚክር አድርጓል፣ ሰደቃ ሰጥቷል፣ እሱ ይበልጠኛል እላለሁ አሉ። ኸይሩን ያዩለታል። ከኔ በእድሜ የሚያንስ ሰው ስመለከት ወ ኸይሩ ሚኒ ይላሉ።
እሱ ከኔ ይበልጣል። ለምን በእድሜ ይበልጡት ይላው፣ ግን እሱ እንደኔ ብዙ ወንጀል አልሰራም ይላል። ግልጽ ነው። ገና 20 ዓመቱ ነው። ወንጀሉ ገና ትንሽ ነች። ሶላት ከወጀበበት ዓመታት ነው። እንዴት እንደሚገለብጡ ታያችሁ። ትልቅ ሰው ሲያዩ እሱ ይበልጠኛል፣ ምክንያቱም ብዙ ዓመት ዒባዳ ሰርቷል። ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል፣ ምክንያቱም ከኔ ያነሰ ወንጀል ነውና ያለው። ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ። ውስጣችንን እናጽዳው፣ ስብር እናድርግ። ያኔ አላህ ተውፊቅን ይሰጠናል። ያኔ አላህ ስኬትን ይወፍቀናል። ኢንሻአላህ ራሳችን ለማሰብ ዝግጁ ነን። እንዲህ ከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خالي እንደተባለው ቁጭ ብለን ነፍስን መመርመር። እኔ ይሻላለሁ የሚል ስሜት አለ ነው? ውስጤ በሂስድ ተሞልቷል ወይ? በሂቅድ ተሞልቷል ወይ? የዲን መኮፈስ ውስጥ ያለ ነው? እኔ ናጂያ ነኝ፣ እኔ የተሻልኩት የሚል ስሜት አለ ነው? የኢብኑ ተይሚያን ንግግር ታሪክ ማጠቃለያ አላደርግላችሁ። ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው። ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ካለ ኢብኑ ተይሚያ ካልከው ጸጥ ይላል። የዚህን ያህል አላህ ሰው ልቦናው ግዝፈት ሰጥቷቸዋል። ኢብኑ ተይሚያ ፈትዋ ሲጠፋቸው ይላል ከ1000 ጊዜ በላይ እስትግፋር አረጋለሁ ይላል። አላህን ያ ረብ ክፈትልኝ፣ ምን አቃለሁ። የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው። እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም ዓልምኒ ይሉ ነበር። ወያ ሙፈሂመ ሱለይማን ፈሂምኒ፣ አንተ ሱለይማንን ግንዛቤ የሰጠው ጌታ ወይ ግንዛቤ ስጠኝ፣ አደምን ያስተማርከው ጌታ ወይ እውቀትን ስጠኝ። ተደፍተው ለአላህ እንዲህ ስብር ይፈልጋል። ዓሊም ነኝ ታዋቂ ነኝ አይደል? ስብር ኢብኑል ቀይም ምን ይላል? በህይወታቸው መጨረሻ ላይ አንዲት ደብዳቤ ላኩልኝ ይላል። አንድ ኪታቡ ላይ ደብዳቤዋን አስቀምጧታል። እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ፣ እኔ እኮ ምንም አይደለው። እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ እርሳቸው ያልገጠሙት የለም። አንተል ኢማሙል ሙንተዘሩ እያሉ ነበር የሚያደንቋቸው። ትውልድ አቅጣጫ ጠፍቶት የመዝሃብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናችሁ ነበር ሚላቸው። እንደ ነብይ ነው የሚያዩዋቸው። ታድሶ ላይ ነው ያሳለፉት። ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል። ምን ትላላችሁ? 21 ጊዜ ተመላልሰዋል እስር ቤት። ስለዚህ ትውልድ አንግሶ ነበር ማያቸው። መንግስታት ፈርተው ነበር የሚመለከቷቸው። ግን እርሳቸው ይሄን የሰው ሁሉ ደሳ ሲያዩ አነ ላ ሸይ፣ እኔ ምንም አይደለው፣ ወላ ሚኒ ሸይ፣ እኔ ዘንድ ምንም ነገር የለም፣ ወላ ፊየ ሸይ፣ ውስጤም ባዶ ነው። ማንነኝ እኔና ምንም ነገር የለኝም። ይሄ ስሜት ነበራቸው ኢብኑ ተይሚያ። ከዛም ይላል ኢብኑል ቀይም ከዚያው አያይዞ አንዲት ግጥም ጻፉ። አነል ፈቂሩ ኢላ ረቢል በሪያቲ አነል ምስኪኑ ፊ መጅሙዕ ሓላቲ ለአስተጢዑ ሊነፍሲ ጀልበ መንፈዓትን ወላ አን ነፍሲ ሊ ደፍዑ ልመضራቲ ወልፈቅሩ ሊ ወስፉን ላዚሙን አበዳ ከመል ጊና ሁወ ወስፉን ለሁ ዛቲ። ስለ አርሕማን ነው የጻፉት። እኔ ነኝ ምስኪኑ፣ እኔ ነኝ ደሃው፣ ወደ አላህ ከጃይ ነኝ፣ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል። ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር። አስረዋቸው እያለ ፈትዋ መስጠት ከለከሏቸው። መጽሐፍ እንዳይጽሙ ቀለማቸውን ወሰዱባቸው። መጨረሻ ቁርአንን ማንበብ ጀመሩ። የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር፣ እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው። ፊ መቅዓደ ስድቅን ዐንደ መሊክን ሙቅተድር፣ እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት። ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል። እኔ ወዳጆቼ አላህ ውስጣችን ያጽዳልን። ለስኬት ምንጣቸው ውስጥ ሲጸዳ ነው። ሐቂቃ ስለ ሌላ ርዕስ ማውራት ይቻላል፣ ውስጥን እየረሳ ነው። ኢኽላስ ሌላ ጊዜ እናወራዋለን። ኢኽላስ የለም ስራ ስንሰራ።
ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለው? ያስጠይቃል አያስጠይቅ? የለም። እኽላስ የለም። በቃ ስድብ ነው፣ ሻህዋ ነው፣ ስሜት ነው። ያን ነገር ሂሳብ ሰርቶ የሚለቅ የለም፣ ካልኩሌሽን የሚሰራ የለም። አላህ እኽላስን ይወፍቀን ሁላችንን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአትባዒሂ አጅመዒን። ሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።